ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ እንግዲህ ቅመምዬ በፍፄ ቤት ብቅ ብላለች። የኔና የብሩኬ ጉዳይ ካበቃ ቆይቷል። እንዲህ ለምን ሀይሚዬ ለምን ገና እየተጀመረ ነው። ሀ እየተባለ እየተጠነሰሰ ነው ታውቂያለሽ። እና ያው በጣም ልቧ እንደተሰበረ ማንም ሰው አለች። እስኪ ንገሩኝ፣ በምስክር እንኳን ለምስክር እንኳን ንገሩኝ አንድ ወንድ ልጅ ከሌላ ሴት ልጅ ኑሮት ያች የልጅ እናቱን ትቶ ልጁን ትቶ ሌላ ሴት አግብቶ ምን አይነት ህይወት እየኖረ ሰላም የሚኖር ወንድ የለም። ስለዚህ ትክክል ናት ሀይሚ የምትለው 100% እርግጠኛ ናት። ምክንያቱም አይደለም ባልየውን የምትፈልግ የልጅ እናት ይቅርና ባልየውን ራሱ ቁርጥ አድርጋ ብትተወው ልጅ አለ በመሃል ምንም ሰላም አይኖር ለቀጣዩ ለሁለተኛው ህይወት ማለት ነው። እውነቷን እኮ ነው በነገራችን ላይ። ምክንያቱም ልጅ በታመመ ቁጥር ና ተሎ ትባላላችሁ፣ ለልጁ ድጋፍ እንደዚህ ያደርግ ብቻ ብዙ ነገር። ያ አባት ከልጅቱ ጋር ሲሄድ ይችኛዋ ቅሬታ ይመጣል፣ ሰላም አትሆንም በቃ። ምክንያቱም ሂዶ ድጋሚ አብሮ የሚጋደም ነው የሚመስላት ማለት ነው። አብሮ የሚተኛ አታምነውም። የአንድ ቀን ስህተት እኮ ሁሌም ከሌላም ሴት ጋር የሚያደርግ ነው የሚመስላችሁ በነገራችን ላይ። እና ትክክል ናት ሀይሚ የምትለው 100% እርግጠኛ ነኝ። እኔም ባየሁት ትክክለኛ ህይወት ተሞክሮ እነግራችኋለሁ ማለት ነው። እውነቴን ነው የምላችሁ ማለት ነው። በጣም ነው የሚረብሸው፣ የቀጣዩን ህይወት በጣም ይረብሻል። ሲቀጥል ማለት ነው ሀይሚዬ እርግጠኛ ነኝ ልጁ የብሩኬ አይደለም። በእርግጠኝነት 100% ማለት ነው። ብቻ አላቅም፣ እሱን ጊዜ የሚፈታው ጉዳይ ነው። እናያለን፣ ምንም ችግር የለውም። ግን ከመጀመሪያውም ብዙ ነገር አሳልፈሻል እሱን ብለሽ፣ ግን ቢሆንም ደግሞ ከስካሁኑ አይበልጥም። በእርግጥ ልጅን ያክል ነገር ከባድ ነው። ቢሆንም ግን ከብሩኬ ጎን አብራችሁ ሁኑ በቃ። እና እኔ እንደዛ ብዬ ነው የማስበው። ምክንያቱም ትናንትና ብሩኬ ምን አይነት ስሜት እንደተሰማው አንቺ ትለይኛለሽ ብሎ በጣም አልቅሷል። እውነት ለመናገር በጣም ነው ያሳዘነኝ። አላቅም እንግዲህ ስራ የሚሆን ብዙዎቻችሁ ስራ አይደለም፣ አንዳንዶቻችሁ ደግሞ ስራ ነው ትላላችሁ። ብቻ አላቅም፣ ግራ እየተጋባን ነው ሁላችንም። ሰው ብቻ ግን እንግዲህ የሚያሳዝነው ነገር ሀይሚ አብቅቷል እያለች ነው። ከዚህ በፊትም ብዙ ጊዜ ለመለያየት ሞክረዋል፣ አልተለያዩም። ወደፊትም አይለያዩም፣ በቃ አይለያዩም ከምር። ሀይሚና ብሩኬ ከተለያዩ እኮ ሚዲያው ራሱ አያምርም፣ አይለያዩም ማለት ነው። እና ፈታ በሉ እስኪ። ዛሬ በኢትዮጵያ ቢመጡ አይመጡ እናያለን። ሀይሚዬ ግን በፍጽ የተጋብዛ ከች ብላልናለች። የተሰማትን ስሜት ግልጽ አድርጋ ነግራናለች። ብቻ የምትናገረው ነገር ሪሊ የሚሆን ነገር ነው። በማንኛውም ህይወት በብዛት በኢትዮጵያ ውስጥ በውጭም በሉ ይሄ ነው እየተፈጠረ ያለው ማለት ነው። እና ክትት ብላችሁ ወንዶች እዛም ጋር ትጋደሙ። ክትት ብላችሁ አንዲት በቃ ከወለዳችሁም አንዲት በቃ። ልጆች ራሱ ከተለያየ እናት አባት አትወለዱ። ምክንያቱም ፍቅር የሚኖራቸው ራሱ ከአንድ እናት አባት ሲወለዱ ነው ማለት ነው። ከሌላ እናት ተወልዳ በእናት የሚገናኝና በእናት አባት የሚገናኝና በአባት የሚገናኝ ወይም በእናት ብቻ የሚገናኝ አንድ አይደለም። ፍቅር የሚሰጥ እኔ እንጃ አላቅም፣ በጣም የተለያየ ነው። እና እባካችሁ ወንዶች እባካችሁ እንዲሁ እባካችሁ